ሰሞኑን አንድ ቪዲዮ ባላገሩ በሚባሉት ባላገር ተብለን ስድብ መስሏቸው ባላገሩ ብለው ግን ሀገር እንዳለን የሚነግሩ ብዙዎች ናቸውና በዛ የተላለፈ ቪዲዮ ነበረ። በአጋጣሚ አንድ አባታችን ከመንገድ ላይ አቁሞ ኑ ግቡ፣ እረፍ በሉ፣ የማህበር እንትን አለ ቀምሳችሁ ሂዱ፣ እረፉ፣ አንድ ለሁለትም ቢሆን ተካፍላችሁ ሂዱ እያለ ይለምናቸዋል። እነሱም በልተናል፣ ጠጥተናል፣ ረፍዶብናል ልንሄድ ነው ሲሉ አረ ኑ እንጂ ቀመስ አርጋችሁ ሂዱ ብሎ ቤት ያፈራውን ብሎ ወደ ቤት ይዟቸው ጎራ ብሎ ነበር። እንግዲህ በዛ መሀል ይሄ ቪዲዮ በጣም እንትን አለ። ዛሬ በአሁኑ ሰዓት ሰው በተጠራጠረበት ሰዓት፣ ከባድ በሆነበት ሰዓት ሀገራችን የድሮዋን ስናያት ደስ ይለናል። በነገራችን ላይ የገጠር ልጆች ካላችሁ ያደጋችሁ የገጠርን ሕዝብ ታውቁታላችሁ። ለእነዚህ ነው እንግዲህ ድሮኑ መዳበሪያ የሚከለከሉ ታግተው በሚሊዮን የሚጠየቁ እነዚህ የዋሆቹ መንገደኛ የደከመን አሳርፈው እግሩን አጥቦ ምግብ አበልተው መሳጅ አድርገው የሚሰዱ ህዝቦች ነው መከራቸው የሚያዩ ያለ። ሱብሃንአላህ ለስልጣን መሸጋገሪያ የሚደረጉት እነዚህ ናቸው። እና በጣም ልቤን እንትን አለኝ። አንድ ወቅት ነበር እኔ ከእህቴ ጋር እያወራው ረጅም ጊዜ ነበር የማወራውና ቤት ውስጥ ስልክ ስለማይሰራ ወጥታ ታወራለሽ። እኛ ያለንበትን አሁን የምናስበውና ህዝቡ ያለበትን የተለያየ ነው። ከዛ ጊዮርጊስ የሚባል ቤተክርስቲያን ከቤታችን ሳብሎ በእኛ ቤት ነው የሚያልፉትና አለና እነ ቤተክርስቲያን የሚሰሩ ጎረቤቶቻችን የሚስሙ ሂደው ደርሰው እስከሚመጡ ድረስ እህቴ ስልክ እያወራሽ ነው ያለ ከኔ ጋር ረጅም ጊዜ እያወራን ነው ያለና ምን ሆነሽ ነው? ቤተሰብ ሰላም ነው? ይህን ያህል ጊዜ እንትን ያልሽ ምን ሆነሽ ነው? እህቶችሽ ደህና ናቸው? ወንድሞችሽ ደህና ናቸው? ይህን ያህል ጊዜ ለምንድን ነው ቆመሽ የምታወሪ? በሰላም ነው ብሎ ይጠይቋታል። በሰላም ነው እህቴን እያወራሁ ነው ከቤት ኔትወርክ ስለሌለ ነው ስትል እኔ ወርቃለም አልኳት። ሰው ይጠያየቃል እንዴ ዛሬ? እኔማ እንደተጨቃከነ ከዚህ ሚዲያ ላይ እንደምናየው እየተባላ ነው ያለ። ሰላም አይባባልም እርስ በርሱ እንትን እየተባለ ነው ሲባል እኮ የድሮ ነገር የቀረ መስሎኝ ነበር አለሽ። እሱ ከእናንተ ነው አለሽ። ከዚህ እኛ እንደ ድሮውም ነው ያለነ። ጎረቤቶቻችን ሰላም እንላለን፣ እንጠያየቃለን። ሚዲያ ላይ ያለውና ይሄ የተለያየ ነው አንዳንዶች ሲቀሩ እንጂ ሰላም ነው አለሽ ማለት ነው። እና ይህን አባት ሳየው ደግሞ አሁን ግቡ ብሎ ጠጡ ብሎ ያተዝች ቅርብ ናት እያለ እንግዲህ የኛ ሀገር ሰው ያተዛች ማዶ ናት እያለ ነው። ሩቁ ቦታ ለነሱ ቅርብ ነው፣ ግን እንዳንደክም እንዴት አድርገው ይዘው እንደሚመዱ ታውቃላችሁና ይሄ አባት እንግዲህ እንደዛ አድርጎ ይዞ አብልቷቸው አጥቷቸው አሁን ደግሞ እነሱ አውበውት ከሰው ጋር አገናኝተውትና ደስ ብሎት እናንተን ያገናኛችሁ የዓለም ጋር አሜሪካ የምታውቀኝ ቤተሰቤ ናት ተዋውቀን $100 በአካውንቴ ልካልኛለሽ፣ አመሰግናለሁ፣ በእናንተ ነው። እኔ ይህን አስቤ አይደለም ነው ያለው። እንግዲህ ቤት ያፈራውን ነበር ማህበር ያንን ቅመስ ብዬ ነው ያልኩ እንጂ ይህን አስቤ የሶሻል ሚዲያ ምን እንደሆነ ማውቀው ነገር የለም። ግን አመሰግናለሁ ፈጣሪ ስበብ ስላደረገልኝ ነው። አላህዬ ስበብ አድርጎ ከሰው ጋር ተገናኝ ስላለ ነው አለ እና አላህ ሱብሓነሁ ወተዓላ ርዚቅ ስትመጣ በመጥፎ ነገርም ትመጣለሽ፣ በመልካም ነገርም ትመጣለሽ። ግን በመልካም ቦታ ላይ ስትመጣ ደግሞ እንዴት እንደምጣፍጥ ታውቋታላችሁ። በአጋጣሚ እንደተሟላ አይተው ሰዎችን አግተው በሚሊዮን ብር ይበላሉ። ሰውን አስጨንቀው እናቶችን አስለቅሰው ልጆችን አሰቃይተው በዛች በቀላሉ ብር ሊያገኙ ይችላሉ። እቺ ደግሞ መልካም ነገር ተሰርቶ ለአኼራም ለላይኛው ቤትም ለታሽኛውም ላለውም ተመስገኝ። አሁን ሰው ስንቱ ሰው ነው አገሬን እችን ነው የምፈልጋት፣ እችን ሀገሬን እችን ወገኔን ነው የምፈልጋት። ያነ ባለ ሀገር ተብሎ የሚሰደበው ወገኔ የሚያበላ የሚያጠጣ ብሉልኝ ጠጡልኝ ብሎ ከመንገድ አቁሞ ኑ ብሉ አረ ተው እያለ ለምኖ ቆጣም ጭምር አድርጎ በልተው ጠጥተው እንዲሄዱ እርፍ እንዲያደርጉ የሚያደርግ ነው እንጂ ታግቶ ገንዘብ የሚቀማበት ንብረቱ የሚወረስበት መዳበሪያ የሚነፈቅበት አልነበረም። ያ ረቢ አሁንን የዛሬ ጁምዓ ነው ዱዓ ማደርገው ለመሰላችሁ አላህዬ አላህ ሰላም ያምጣልን ለነሱ ሲል ለየዋህዎቹ ሲል አላህዬ ሰላም ያድርገው ሀገራችን። እኛማ ምን ጊዜም ያዝ ለቀቅናል።
እነሱ ግን የዋህ ናቸው። እውቀት ቢኖራቸውም ባይኖራቸውም ቤታቸውን የሚያስተዳድሩ የዋህ አብልተው አጥጥተው የሚያስተዳድሩ የራበውን የሚያጎርሱ ያዘነውን የሚያተዛዝኑ የሚድረውን የሚያዳድሩ መልካም ህብረተሰብ ያለበት ሀገር ነው ኢትዮጵያ። አሁን ግን በስልጣን ምክንያት ህዝቡ እየታመሰ ስልጣን ይዘን እንላለን እየተባለ የሚደረገው ነገር እየጎዳቸው ነው ያለ። ቢሆንም ግን አሁንም መተጋገዛቸውን አሁን ኑሮ ውድነት ነው ተብሎ ኦቨር ሆኖ በተባለበት ሰዓት የምታዩት ነው። አንድም ነገር እንትን ያለ አይመስልም እና አላህዬ ሀገራችን ሰላም አላህ ያድርግልን። ይህን ምርጫ የሚባለውን ደግሞ በሰላም እንግዲህ የሚበጀንን ለእኛ የሚጠቅመንን ለህዝብ የሚጠቅመውን አላህዬ እንትን ይበል ማለት ነው እንጂ ከባድ ነው አሁን ላይ ያለው ነገር። አላህዬ ሰላም ያምጣል እንላቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ መልካም ጁምዓ። ፈገግታ ሱና ነው። በመልካም ስራዎች ነው እንድንታወቅ አላህዬ በሰደቃ በዘካ በመልካም ንግግር ሰደቃ ነው ስላለ መልካም ስራ የሰራውን አባት ነው ይዤላችሁ የመጣሁ ዛሬ። እናንተ ደግሞ መልካምነታችሁን በላይክ በሸር በሰብስክራይብ ግለጹ ማለት ነው ወዶች። ሀገራችን ላይ እንደኔ ሰላም ናፍቋችሁ ያውቃል? እንደኔ ጭቅጭቅ የሌለበት ጊዜ መኖር እንደ ድሮ በቃ ወታችሁ ብትገቡ እንኳን ሰው ከውቱ ሜዳ ላይ የሚያድርበት አሁን በገዛ ቤታችሁ ህንፃ ውስጥ ገብታችሁ ፍራቸው እንዴት እንደሚነጋ ነፍሳችሁ እየወጣ የሚያድርበት ጊዜ ደርሷል። አላህ ሰላም ያምጣልን። እናንተንም አላህ ይጠብቃችሁ። ሀገራችንን በሰላም አላህ ከቤተሰቦቻችን ጋር አላህ ያገናኘን። የተጨነቀው ሁሉ አላህ ይፈርጀው ያ ረብ። የጠፋበትን ልጁ እህቱ የታመሙትንም የተጨነቁትንም አላህ ይፈርጃቸው። መልካሙን ነገር አላህ ያሰማን። ዱዓ አድርጉ። ብዙ እህቶቻችን ጠፍተው ቀርተዋል በመንገድና ወደዚህ ወደ ስደት ሲመጡ እነሱም አላህዬ ድምጻቸውን እንዲያሰማን ሰላማቸውን እንዲያሰማን ዱዓ አድርጉ እህቶች። ብዙ ነገር እየወጣ ነው ያለ ከሀና በኋላ ብዙ የጠፉ 10 ዓመት በፊት ከ3 ዓመት በፊት ከ5 ዓመት በፊት መዳራሻቸው የጠፋ ተስፋ ያላደረጉ አንዳንድ ሰዎች ስትደውሉላቸው እስኪ ጠይቋተኝ ልክ እንደ ኢትዮጵያ በውሃ በእንጨት የምትገናኙ ይመስል ጠይቋት እሷ ሳውዲ እኮ ነው ያለሽ ድንገት ተገናኝተው ከሆነ ይላሉና የዋህነታቸው ማለት ነው። እና አንድ ቤት ተዘግተን እንደምንውል ምንም አያውቁትም። ለእነዚህ ገርና የዋህ ቤተሰቦች አላህዬ ሰላም አላህ ያምጣላቸው፣ ከጭንቀት አላህ ይገላግላቸው ብላችሁ ዱዓ አድርጉ። የእውነቴን ነው። በጣም አባት እናት እየተጨነቀ ነው ያለ በአሁኑ ሰዓት። እና ውድ ቤተሰቦች ሸር ላይክ አድርጎ እና ምርጫ ማስቀምጨላችኋለሁ። ከትዳር ከባል ከርዚቅ ከጤና ከየትን ትመርጣላችሁ ብዬ ምርጫ ከመሀል ላይ አስቀምጨላችኋለሁ። በዛው ምርጫችሁን አስቀምጡ። ግን የዛሬ እንትኔ መልካምነት መልካም ንግግር ሰደቃ ነው ስለሚባል ፈገግታ ሱና ነውና ያንን መልካም አባት ባላገሩን መልካም አባታችን ይዤላችሁ የመጣው ለዛ ነውና መልካም ባላገሩ ተብሎ ይጠራል በሀገራችን። አንተ ባላገር ተብሎ ነው የሚሰደብ አይደል? ስድብ እየመሰለው አንዳንዱ ሰው ባላገር። እስኪ ይተርጉሙት። ባላገር ባላገር ሀገር ያለው ሰው ማለት ነው። ባላገር ለነዛ ግን ለደደቦቹ ስድብ ነው የሚመስላቸው። አንቺ ባላገር ዞር በይ፣ አንተ ባላገር ዞር በይ ይላሉ። ከተማ ቆራጣ ልብስ ለብሰው ብልው ብልው እያሉ ሰውነታቸውን የሚያሳዩ ሰዎች ለእኛ ባላገሮች እንባላለን። አዎ ከተማ ያለውን ነገር ላናውቅ እንችላለን። በሀገራችን ደግሞ ሀገር ነን ማለት ነው። እና ውዶችዬ
የምነግራችሁ ይሄን ነው። መልካም ንግግር ሰደቃ ነው፣ ፈገግታ ሱና ነው በሚለው ይዤላችሁ መጥቻለሁ። ያንን ደግሞ እናንተ ሸር ላይክ ያደረጋችሁ ሀሳብ አስተያየታችሁን መልካምነት አሳዩን ማለት ነው። ቤተሰቦች የእናንተንም መልካምነት አሳዩን። መልካም ቀን ይሆንላችሁ ሀባይብ። መልካም ጊዜ፣ መልካም ጁማ። ሸር ላይክ እንዳትረሱ። ሁላችሁም ወዳችኋለሁ። በያላችሁበትም አላህ ጥብቅ አላህ ያድርግልኝ። በዱዓ እንረሳሳ። ዱዓ አድርጉ ሀባይብ። በዱዓችሁ አትርሱኝ። እኔ መረሳችሁም የኔ ቆንጆች፣ የኔ ፋሚሊዎች። መልካም ቀን